አንዳንድ ቲክቶከሮች ሳስገራሚ ናቸው። የፈረንጅ ስታይል ተከታዮች ናቸው። የእነንትናንና የነከሌን ስታይል አስተዋዋቂ ናቸው። ባህላቸውን ተከታዮች ናቸው። እባክህ ጌታዬ ልቦና ስጣቸው። እባክህ አንድ አምላክ ልቦና ስጣቸው። ኧረ ገላገላ በገላገል ዶክተር አብይ መልእክተኛው ማስተር አብነት በመልካም ስራችሁ በበጎ ስራችሁ የተሸለማችሁ ስራችሁን አጠናቅላችሁ ደግሞ እንደገና መቀጠል አለባችሁ። ስራችሁን በርትታችሁ እንደገና አፕግሬድ እያደረጋችሁ መቀጠል አለባችሁ። እግዚአብሔር ሲልልህ አምላክ ሲረዳህ እግዚአብሔር ሲልልህ አምላክ ሲረዳህ እንዲያው ስግጥ ብለህ ትፈምሳለህ፣ ትሸለማለህ። እኔን ካላመንከኝ አዶናይ አለልህ። በነገራችን ላይ አዶናይ ኮንግራጁሌሽን እንኳን ደስ አለህ፣ እንኳን ደስ አለህ። አረ አዩቲ የወዴ ብዙም አይክፋሽ፣ አይዞሽ አይክፋሽ። ዘንድሮ ባይሳካ ቀጥ ያለልሽ ብዙም እንዳታዝኝ ቅር እንዳይልሽ፣ ብዙም እንዳታዝኝ ቅር እንዳይልሽ። አዩት ያለ ወደ ቀጣይ ዓመት ያንቺ ሁሉ ይሳካልሻል። አይዞሽ አይክፋሽ። ሄሪጎ ሰግጥ ሰጋግጥና ታዋቅ ነው። እንግዲህ ፖለቲካው ትንሽ ደመቅፏ ብሏል። እንግዲህ ኮርዳይት የቪዲዮ ድሮ ገብተናል። እንዴት አውላችሁ፣ እንዴት አደራችሁ፣ እንዴት ቀረባችሁ? ሰዓት አሳልፈናል። አስቸኳይ ስብሰባ ነበር፣ ሀገራዊ ስብሰባ። በዛ ምክንያት ስንዘገይ ይገባችኋል። ስለዚህ ብዙም ማብራራት መንገር አያስፈልግም። እኛ ተያይተን ነው የምንግባባው፣ ተባብለን እንግባባለን። የቤተሰቦች እሺ፣ እስኪ ዛሬ አርፍጃለሁኝ። አጭር ደቂቃ ነው የምናወራው፣ ብዙም አናወራም። ትንሽ ነገሮች ብቻ ነው። አርስቱን አይታችሁታል። ማርያምን ያረከሰው አዩ ጩፋ ማርያምን ካከበረው ኤዶናይ ጋር በምን ተገናኙ ነው? ማርያምን ያረከሰ አዩ ጩፋ ማርያምን ካከበረው ኤዶናይ ጋር በምን ተገናኙ? ከጀርባው ምንድነው? ሸዋሸዋው ነው ጫወታው። እኔ ይገርማችኋል፣ አንድ ቪዲዮ ባለፈው አይቼ ንቄው ነበረ። ረጅም ፕሮግራም እና ረጅም አጀንዳ ረጅም ሸዋሸዋ እንዴት እንዳለው ነው ልመጣላችሁ ፈልጉ። ከዛ በፊት አንድ ነገር ላሳያችሁ። አዩ ጩፋ እጅግ ማስተር የሆነ የተጨበጨበለት፣ ያው በራሱ ያባባለ ስላምነት መግባት ስለማልፈልግ መነካካት አልፈልግም፣ ግን የድራማው ከኋላ ከመጋረጃው ጀርባ አሉ የሚባሉ ሰዎች ናቸው። እኔ የዚህ ልጅ ጉዳይ ቀደም ሲል እናንተ አታውቁም፣ በደቡብ አካባቢ ላይ ከፍተኛ ስራ ተሰርቶበታል። ያ ካልሰማችሁ ዝም ብዬ ላሰማችሁ። ቴንኪዩ፣ ሁለቱም አይመጡም። ቴንኪዩ። ግን እንዲሁ ለግንዛቤ ላሳያችሁ፣ እንዴት አይነት ከጀርባው ያነጣጠርና ቀደም ሲል የተሰራ ስራ እንደነበረ ጭምር ላሳያችሁ። እችን ላሳያችሁና መጀመሪያ ያደምጣል። እችን ይዋት። ይሄ ቀደም ሲል እንግዲህ በአዩ ጩፋ አማካኝነት በደቡብ ላይ ተቀነባብሮ የነበረ የአዩ ጩፋ ድራማ ነው። አካፕልኮ ድራማ ይባላል። ይሄ ነገሩ ቆይቷል ከጀመረ። አሁን ነው ወደ ገሃድ እየወጣ የመጣው እንጂ ቆይቷል ከተጀመረ። ሴራው ሸዋሸዋው ቆሎ። ማርያም መደበቂያ ነች። ማርያም ከቨራፕ ነች። ጋራም ከመጋራው ጀርባ ያለች ቁማር ነች። እሺ፣ እችን አይታይም? ጨለማን አይታይም? እዚህ ላይ ያለው ቦኮ ሐራም ደወለ። ቦኮ ሐራም ዘጋው። እሺ እዚህ ጋር
እሺ እንግዲህ ወደ ገደለው ልግባ። እቺ ጨዋታ እያችኋታል። እቺ አሪፍ ድራማ ነች። እንግዲህ በደቡብ ላይ የተሰራች ድራማ ነች። ይሄ ቅንብር የተቀነባበረው እንግዲህ ባዩ ጩፋ አማካኝነት የተቀነባበረ ቅንብር ነው። ረጅም ጊዜ ቼን የሰደደ ነው ብያቸዋለሁ። ይሄ ነገር በጣም ይገርማቸው። አንድ ጥሩ ፓስተር የተናገረውን ነገር ከሱ ጋር ሊጀምርላቸው አሁን ለግንዛቤያችሁ ነው መስጣችሁ። እቺ ሿሿ እንዴት እንደመጣች አንዳንድ ሰዎች ይናገራሉ። ሀቁ ደግሞ ይወጣል። እንደዚህ እኚህ ሰው እናዳምጣቸው። ዘማሪዎች ጭራሽ የሚያገለግሉ ሶዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ። ዘማሪዎች ጭራሽ የሚያገለግሉ ሶዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ እየሰማችሁት ማለት ይሄ አንድ የሃይማኖት አባት ፓስተር ነው። እንዴት አድርጎ ነገሮቹ ሰሞኑን የሚያወዛግበን ውዝግብ በምን መልኩ እንደተነገረው እና በምን መልኩ ያጋጠሙትን ህይወት ታሪኮች እንደነገረ ነው። እንዴት ከየት በኩል ስር የሰደደ ነገር እንዳለ እሳቸው የተናገሩትን እናዳምጣቸው። መጀመሪያ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች ሶዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ። ዘማሪዎች ጭራሽ የሚያገለግሉ ማለት የሚያገለግሉ ያጋጥሙናል። ያስደነግጣል። ሾክ ነው የምታደርገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው። አንዳንዱ ያደርጋልም ይደረጋልም ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶቹ ያሉበት ሁኔታ ከወር ዲያፐር አድርገው ነው የሚሄዱት። ቸርች ውስጥ ይሄን ያህል ብዙ ሆኖ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል። በጣም ደግ ነገር ነው የማይባዛው፣ ክፉ ነገር ይባዛል። እርሾ ነው ያው መጽሐፍ ነው። ግን ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው የመጣው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ እግዚአብሔር አንዳንድ ወላጆች ይነግሩኛል። በቃ እግዚአብሔር ሆይ ብዬ እየጸለይኩ ነው፣ ጸልይልን ወንድ ልጄ ሴት እንዲያገባ፣ ሴት ልጄ ወንድ እንድታገባ። ያኛው ስጋት ቀርቶ የባሰ ስጋት መጥቷል። ለመስማት ራሱ ይዘገንናል። ግን ደግሞ ቤታችን ቤተክርስቲያን ውስጥ ይሄ ነገር ገብቷል። አሁን አንተም እንደገለጽከው ማለት ነው። እሺ ይሄ ነገር ካለ ምክንያት አላመጣሁላችሁም። እንግዲህ የሰሞኑ ጫጫታ እንዴት እንደሚገናኝ ነው ለእናንተ ላስተምራችሁ ነው የመጣሁት። እንደዚህ ነው አዩ ጩፋ አዶናይን ወደፊት ያወጣበት መንገዱ ምንድን ነው? በምን መንገድ ነው ያወጣው? እንዴት እንደዚህ ያፈመሰው ነው ያወጣው? ከመጋረጃው ጀርባ እሱ ነው ያለው። እንዲያውም ከዚህ በኋላ ሰግጥ እንዳትል መሰጋገጥ ብለህ በል ብሎት ነው ያለው፣ ቃል በቃል ተናገሩ። ስለዚህ መጀመሪያም ሰግጥ የምትለዋን ቃል እኔ አላቃትም ብሏል። ሰግጥ የምትለዋ ቃል ራሱ የተሰጠችው ከአዩ ጩፋ ነው ማለት ነው። አያችሁ ሲመሳሰል። አሁን ደግሞ ሰግጥን አሻሻለውና መሰጋገጥ ብለህ በለው አለው። ሁለተኛው ሚሽን ነው የተቀበለው። አሁን ብዙ ነገሮች እየተገለጡልኝ የመጡ ስለሆነ ነው ይህን ያሳየኋችሁ። ይህንም በአንድ ነገር ልምጣላችሁ። መጀመሪያ ከራሳቸው አንደበት ልስማ። ከኔ ከማውራቴ በፊት ከነሱ አንደበት ስሙት። ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥ ግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አሁን እንግዲህ ከዚህ ከፍታ ላይ ዝቅ የምትል ከሆነ የመጨረሻ ትወርዳለህ፣ ትሞታለህም ይለዋል። በህይወት ላይ ትወርድ ትችላለህ ይለዋል። በዚህ ከፍታ ላይ መሄድ አለብን። እኔ ያለውን ቃል በቃል ሀቅ ያናገር እውነት መናገሬ በዚህ ነው። ሲያስነጥስህ እውነት ተናገራል ማለት ነው። አሁን ካለበት ከፍታ ዝቅ ለማለት እንዳትሞክር ነው የሚለው። በዚሁ ነው የሚለው። ስግጥግጥግጥ ብለህ አሰግጠኸው ነው የምትሄደው። አደድበኸው ነው የምትሄደው። ህዝብ ዝቅ እንዳትለዋል።
መመሪያ ነው። የመጀመሪያው መመሪያ እሱ ነው። ሁለተኛው መመሪያ እሱ ነው። አያችኋል እንዴት ነው የሚሆነው ሲገናኝ ነገሩ። ከደቡብ መጥቼላችኋለሁ። እዚህ ጋር መመሪያውን ሰጥቷል። የመጀመሪያው መመሪያ ደግሞ የተሰጠበት አለ፣ ከህፃናቶች ልጆች ጋር ሆኖ ያለ አለ። ሶስቱን እንድታቀናኙት ነው። ይሄንኑ መመሪያ የተቀበለው ምን አለ ነው። እሱስ ልጁስ ምን አለ? እስኪ እናዳምጡ። የልጁ ነው ጣለው ስግጥግጥ ፍምስ የታባ ሰግጥ እላለሁ። አሁን ደግሞ ምን ታባክ ታመጣለህ ነው የሚለው። ምን ታመጣለህ ነው የሚለው። ሰጋግጣ በማን የተማመነው? ከዚህ ልጅ ጀርባ ማን ነው ያለው ነው አሁን ጨዋታው እዚህ ላይ የሚቆመው። ምን አባክ ማታመጣ? እሰጋግጣለሁ፣ እጨፍራለሁ፣ እንደፈለጌ ላይ እጨፍርብሃለሁ፣ ጨፋፍርብሃለሁ። ምን ማታመጣም እያለ ነው ያለው። መደፈር ማለት ይሄ ነው የሚለውን ከራሱ አንደበት አዳምጡት። ፉል ስክሪን አድርጌ ላሰማችሁ። ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ አለው። ስግጥግጥ ፍምስ የታባ እንግዲህ ምንም አታመጣም ነው የሚል። ሰጋግጣለሁ ምንም አታመጣም፣ አንተ አርፈህ ምልን ብቻ ታዳመጣለህ ነው የሚል። ኮንፊደንስ ነው። አንድ ነገር ይጠበቃል። ይሄ ልጅ እንዲታሰር፣ እንዲደበደብ፣ እንዲገደል ህወሓትና ሻዕቢያ እርምጃ ወስዱበታል። ይህን አስረግጬ ልንገራችሁ ከወዲሁ እንደተጠነቀቁ ነው። ከዛ በኋላ ከያጫሉ ድራማ መንግስት ገደለው የሚል ድራማ ይቀጥላል። ሁለተኛው ድራማ ነው። ከዛ በኋላ በዚህ ፍንዳታ ውስጥ ያለ ወጣት ይወጣል። ለለውጥ የግድ ነው። ድንጋይ ይወረውራል፣ ይረብሻል፣ ይጮሃል፣ ዳውን ዳውን ይላል፣ ዋቴቨር። ከዛ በኋላ መንግስት ደግሞ የሚገባው መልኩ ደግሞ ያስተናግደዋል። በሚገባው መልኩ ያስተናግደዋል። በጋዝ ጭስ ሊሆን ይችላል፣ በጥይት ሊሆን ይችላል፣ በእስር ይሆናል፣ በአፈሳ ይሆናል። ምንም አታመጣም ከዩቱብ ላይ ከቴና ከቲክቶክ ወዲህ ውጭ። የመንግስት ትዕግስት እዚህ ላይ ነው ያለው። ነገሩን እናንተ እንደቀላል አይታችሁታል። ከባድ ሪቮሉሽን ነው። ሻዕቢያ እና ህወሓት የተመኙት የከተማ ውስጥ ረብሻ ከሽፎባቸዋል። አብደዋል፣ ኮምፕሊትሊ አብደዋል። ከጀርባው ያሉት በሙሉ ደጋፊዎቹ ህወሓቶችና ሻዕቢያዎች ናቸው። ገና ሲጀምር የነገርኳችሁ ለምን አጀንዳው ከየት ጋር ከአስመራ እንዴት መጥቶ አዲስ አበባ እንደገባ ስለምናውቅ ነው። ግብፅ ዛሬ ኤርትራዊ የተባለ በሙሉ በግብፅ ምድር ውስጥ እየተለቀመ ነው ያለው። ጠቅላላ ኤርትራዊ እየተለቀመ ነው ያለው። ዛሬ ትላንትና 150 ነው 200 ሰዎች ያዟቸው። ዛሬ ቤት ለቤት እያንኳኩ እየበረገዱ ኤርትራውያኖችን እያፈሱ ነው ያሉት ግብጾች። አፍሰው የትጥላሉ አላቅም። ባህር ጣላቸው ያምጧቸው አላቅም። ሁለተኛ ወሬ የተወራ ነው ያለው ምንድነው? የኤርትራ መንግስት ወታደር ስላጣሁኝ አንተ ሀገር ያሉትን ግብፅ ሀገር ያሉትን ኤርትራውያኖች ላኩልኝ ብሎ ጠይቋል ይባላል። ሁለተኛው ወሬ ነው። ዋናው ግን ግብፅ አምራ ኤርትራውያኖችን ከሀገር ይውጣ ብላለች የሚል ሁለተኛው ጨዋታ ነው ያለው። እሱ ውስጥ አይገባኝም፣ ሌላ ፖለቲካ ስለሆነ እሱ የህወሓትና የሻዕቢያን ጉዳይ ብዙ ማውራት ስለማልፈልግ ነው። ዞሮ ዞሮ ግን ልጁን ሳይገሉት መንግስት ቶሎ ይሰረው እኔ አያገባኝም። ለዚህ ነው በኮንፊደንስ ልጁን የሚያወራው። የስማዕታት በግ ሆኗል። ልጁ ተሰውቷል። በቃ ሁሉ ውስጥ የተሰዋ በግ በሉት። ይሄ ነው። ይሄንን እንግዲህ አንዳንድ ሰዎች የገባቸው እየተናገሩ ነው ያሉት፣ እየመጡ ነው ያሉት። አሁን በምፈልገው ደረጃ ብዙ ሰዎች ገብቷቸው ሰዎች እያስተማሩ ይመጣሉ። አሁን ሁሉን እየናቀ ባለጌ እያለ ራሱን የሚባልግ ሁሉን እየናቀ መከበር የሚፈልግ በሌሎች መደብዘዝ የሚጥር ለመጉላት ባለጌ እያለ ራሱን የሚባልግ ሁሉን እየናቀ መከበር የሚፈልግ በሌሎች መደብዘዝ የሚጥር ለመጉላት ባለጌ እያለ ራሱን የሚባልግ ሁሉን እየናቀ መከበር የሚፈልግ በሌሎች መደብዘዝ የሚጥር ለመጉላት መጉደል የሚመስለው የጎደለ መሙላት ከቅናት በስተቀር የሌለው ቅንነት ንጹህ ዘር ነኝ የሚል እንክርዳድ ማንነት ሲሰድቡት የሚከፋው ሲሳደብ የሚጀግን ሌላውን ልስበርባ የራሱን ሳይጠግን ዕውቀቱ ዘለፋ ንግግሩ ተራ ትርፉን የሚጠብቅ ከሌሎች ኪሳራ አራዳ ነኝ የሚል ዓለም አቀፍ ፋራ ክንፍ አለኝ እያለ የማይበራ አንካሳ ጫጩት አቅም ይዞ ሚፎክር አንበሳ ሌላም በመኮነን ለመጽደቅ ሚጋጋጥ ሃይማኖት አለኝ ባይ እምነት የለሽ ውርጋጥ ሰውን በዘር ጠልቶ አምላክን አመስጋኝ በፈጣሪ የሚያምን
የዲያብሎስ ወጋኝ ነውሩን እንደ ክብር በኩራት ሲያወጋኝ ዘጋኝ ዘጋኝ ዘጋኝ። በእልልታ ሊፈርሱ በትዕቢት ያበጡ ኢያሪኮ ልቦች የንብ ጭንብል ለብሰው አበባ የሚጠሉ ገንዳ አሳዳጅ ዝንቦች እርግብ ነን የሚሉ ተናዳፊ እባቦች መርዛችን ፈዋሽ ነው እያሉ ሲያወጉኝ ዘጉኝ ዘጉኝ ዘጋኝ። እንግዲህ ሰዎች በተለያየ መንገድ ሐቅና እውነቱን ለማውራት እየሞከሩ ነው ያሉት። እዚህ ውስጥ የሰገጠና የደደበ ፖለቲካውና ጨዋታው ያልገባው በአገር ላይ በእምነትህ ላይ በባህል ላይ የተቀበረብን ቁማር ያልተረዳ ሰገጤ የምትባለው በአሁኑ አጠራር ወይም ደግሞ ደደብ የምትባለው በአሁኑ አጠራር ገና ፖለቲካው አልገባም። አንተ ገና ነህ፣ ገና ማዕበል ላይ ነው ያለው። ዞሮ ዞሮ ግን መነሻውን መነሳት ስላለብኝ ነው። አሁን የመጣ አይደለም። በጣም ተቆምሮ ተሰርቶበት በሂሳብ ባጀት ተመድቦበት ከፍተኛ እንቅስቃሴ ተደርገበት ተቋም ስለሆነ ሁላችሁም በያላችሁበት ቦታ አይናችሁን ተክላችሁ ልትከታተሉት የሚገባው አጀንዳ ነው። እንደዚህ አይነት ሰዎች ብዙ የመደበቂያቸው ምንድን ነው? ድሃን ማልበስ፣ ድሃን መስጠት ይመስላል። አይደለም፣ ድሃ አይደለም፣ ቻውጣው ዘግ አይደለም። ዋናው ቪዲዮ ነው። 10 ሺህ ብር ለሰው ሰጥተህ ቪዲዮ መነሳት ነው። ቁማሩ ዛሬ ላይ ያለው ልብስ አልብሰህ ፎቶ ማንሳት ነው። ካሜራ መቅረብ ነው። ህፃናቶችን አልብሰህ ይሄ ዋና መቆመራቸው ነው። መጽሐፍ ቅዱስም ቁርአኑን ባለፈው ነግሬያቸዋለሁ። ቀኝ እጅ ሲሰጥ ግራ እጅ እንዳያይ እንኳን ካሜራ አለም እኮ ራሱ እጅ ለእጅ እንዳይተያይ እኮ ነው የሚልህ እኮ ቁርአኑ የሚለው መጽሐፍ ቅዱስ የሚለው። ለምንድን ነው ሲሰጥ ካሜራማን ተደርድሮ የሚሰራው? እሱ ቁማር ስላለው አሁን አሳድገውት ወደ አርቲስት መጥተዋል። ምክንያቱም አርቲስት ውስጥ ያለው ችግር ያውቁታል። አርቲስትን በምን መግዛት እንደምትችል ታውቃለህ። አርቲስት በጥቅሙ ተዘዋል። በማንኛውም ነገር ያልችሁ ባለ ጥሬ ስጋ ሳይተት ነደዋል። አርቲስት የታወቀ ነው፣ ያውቁታል። እነሱም እኮ ይሄ ደካማ ጎናቸውን ያውቁታል። ስለዚህ አርቲስቶች በቀላሉ ይገዛ። እድሜ አይገዛቸውም፣ ክብር የላቸውም፣ ምንም ነገር የላቸውም። ይሄንን ቀድመ ሰርተናል፣ ሳንፈራ የሰራንባቸው። ይሄንን አሁን ወደ አርቲስት ውስጥ ገብተዋል። ለምን? አርቲስቶች ኢንፍሉዌንስ ፈጣሪዎች ናቸው፣ ተጽዕኖ ይፈጥራሉ የሚል እምነት ስላላቸው ይሄ ተቋም በቀጥታ ወደ ገባ፣ ወደ አርቲስቶች ገባ። ሰውን የአርቲስት እንቅስቃሴ ደግሞ ታያላችሁ። ጠብቆ ይሄ የሚሰራውን ስራ ከስር ከስር ስለምንከታተለው። ከዛ ቤት ግን መንግስት እርምጃ ወስዷል፣ እየወሰደ ነው ያለው። አይቷቸዋል። መሰሎቹም በሙሉ እያሰረ ይገኛል። ያ ደግሞ ማድረግ ስላለበት ነው። ባያደርግ ኖሮ እኛም እናምፅ ነበር። ልክ እንደነሱ ተደራጅተን እናምፅ ነበር። በዚህ ላይ ሰሉትናል፣ መንግስትን አመስግነናል፣ ተቋም አመስግነናል። ህግ መከበር አለበት፣ መፈራት አለበት። ሁለቱን ቋንቋ መንግስት እንዲያስተናግድ እንፈልጋለን። መከበርም መፈራትም ህግ እንዳለበት ማሳየት መቻል አለበት መንግስት። ለጀመርነው ላደረገው ከልብ አመስግነናል። የኢትዮጵያን ህዝብ እንባ አብሳችሁታል፣ እኛንም አኩርታችሁናል። ቀጥሉበት፣ በዚሁ መቆም የለበትም። ይሄ ስር ለስር ቤት ለቤት እየተከታተላችሁ ይሄ የተጀመረው አክሽን መፈጸም አለበት። ህግና ባህል፣ ጨዋነት፣ ዜግነትና ኢትዮጵያዊነታችን መከበር አለበት። ይህን ስታደርጉልን ከጎናችሁ እንቆማለን። እናመሰግናለን ብለናል። ይህንን በዚህ መልኩ ብዙ አላወራም። ለግንዛቤ ግን ከመነሻው ጀምሮ የነበረውን ሴል አሳይቻችኋለሁ። ይበቃችኋል። ይሄ ሌሎች መረጃዎች አሉ፣ የምንሰበስባቸው መረጃዎች አሉ። እሱን ደግሞ ይዘን እንመጣለን። ለአሁኑ ግን እዚህ ጋር ይበቃል። ጥያቄ ካለ ኮመንት ላይ ጻፉት፣ ይመልስላችኋለሁ። ግን ከአዶናይ ጀርባ ያለው ረጅም ቼን ነው። ያ ቼን ኦልሞስት ቆርጠነዋል ግማሹ። ግን ሴሉ ላይ ያለው ቼን የልጁን ኮንፊደንስ አሳይተ ውጣ ነው። አሁን በልጁ ዙሪያ ያሉት ሰዎች ላይ ኢንቨስቲጌት ተደርገና ያለው በልጁ ዙሪያ ያሉት እነማን ናቸው? አሁን የተወሰኑ ተይዘዋል፣ መረጃው መጥቷል። ያ እንግዲህ የመንግስት ስራ ነው፣ የድርጅቶች ስራ ነው። በእርግጠኝነት ደግሞ ይፋ ይወጣል፣ ይጋለጣል። አሁን ቀድመን መናገራችን ግን የሚያኮራ ጉዳይ ስለሆነ ይሄን በዚህ በኩል ተዋል። ሰላም ሰላም። ጎንደር የሰዓት እላፊ ተነስቷል። ደስ ይላል። ገና አሁን የለም። አሁን ፋኖ እኮ የለም። ከፋኖ የለ ገቡ እኮ በቃ አማራ እኮ ገባ እኮ እንደ ጉድ ገባ እኮ። በጎንደር ገባ፣ በወሎ ገባ፣ በጎጃም ገባ፣ በሰሜን ሸዋ ገባ። ትጥቃችሁን ይዞ ገቡ። ጦርነቱ የህዋትና የሻዕቢያ ያወቁት ገብተዋል። አሁን ማን ቀረ? አማራ ክልል ያለ ህዋት ቀረዘው።
አማራ ክልል ያለ ሻዕቢያ እዛ ቀርቷል፣ ጎንደርም ጎጃም ቀርቷል ያለው። አማራ ክልል ጫካ የገባ ሚስቱን በመጥረቢያ የገደለ ቤተክርስቲያን ያቃጠለ መስጊድ ያቃጠለ ሲዘርፍ የነበረ የ3 ዓመት ህፃን ልጁን የደፈረ ጫካ የገባው እዛው ነው ያለው። እሱ በሚስተናገድበት ጊዜ ወይ ወደ ሱዳን ይጠፋል ወይም መንግስት በሚገባው ነው ያስተናግደዋል። ሌላም አይደለም ራሱ የገባው ፋኖ ያስተናግደዋል የት እንዳለ ስለሚያውቀው። ስለዚህ በዚህ በኩል ላይ ምንም የሚያሰጋ ነገር የለም። ውጤታማ ሆናል። እሱን እንቶ አንምጣበት። እንግዲህ ህወሓትና ሻዕቢያ በይፋ ፍቺ ፈጽመዋል። የመጨረሻው አስጊ ጦርነት በኤርትራና በትግራይ መሀል ይጀምራል ብያቸዋለሁ። ኢሳያስ አፈወርቅ ዛሬ ሳውዲ አረቢያ ሄዷል። ለምን ሄዱ? ኢሳያስ አፈወርቅ ሳውዲ አረቢያ ለምን ይመስላችኋል? ከግብፅ ጋር ጣልቷል። ለምን ነው ግብፅ ጋር ተጣለው? ብዙ ገንዘብ ግብፅ አታለች። ኢትዮጵያን በመበተን ጉዳይ ላይ የተሰጠውን ኃላፊነት አልተወጣም። በይበልጥ ደግሞ ግብፅ ያናደረው የመጨረሻዋ ላይ ያወጣው ገንዘብ ነው። ብዙ ቢሊዮን ብር አወጣል። ብዙ አማኑኤል ተማሪ ያለሁ አማሪን ዋይ ተማሪ ታይበር ቁርቂ ለዚህ ቤት ገብተህ ውጣ ወጣ አማኑኤል ድቅስቃና ስማ። እስከዛ ውጭ ላይ ሰዎች ወለ ድቅስቃና ስማ። በቃ አሁን እየተጋለጣችሁ መጣችሁ። አሁን የውስጥ ጥላት ይቀረናል። አዲስ አበባ ላይ ይቀረናል። አሁን ናዝሬት ላይ ይቀረናል። ጅማ ይቀረናል። ሐረር ይቀረናል። ድሬዳዋ ይቀረናል። በየቦታው ኦፕሬሽን በቅርብ ቀን ይነፋል፣ ይለቀማሉ። በይግዜ ግብፅ አሁን የመጨረሻውን ኦፕሬሽን የሻዕቢያና ህወሓት በጋራ ሆነው ችግራችሁን ትታችሁ ጸባችሁን ትታችሁ ጄኖሳይድ የሚለውን ትታችሁ በጋራ ኢትዮጵያን በማጥፋት ጉዳይ ላይ አንዴና ለመጨረሻ ጊዜ አብራችሁ ቁሙ የሚለው ሻዕቢያና ህወሓት አንድ ነበሩ። ታስታውሳላችሁ። ኢሳያስ ትግራይ ይመጣ ነበረ፣ ደብረጽዮን አስመራ ይሄድ ነበረ፣ እነ ሞንጆሮ አስመራ ይሄዱ ነበር። በአማራውን በኩል ከፍተኛ ገንዘብ እየመጣ በፋኖ በኩል በኤርትራ በኩል በህወሓት በኩል ይተሰጥ ነበር። ያ ምንም ፍሬ ባለማፍራቱ ግብፅ አብዷል። ስለዚህ ቀጥታ ፊቱን ወደ ያዘው ወደ ሻዕቢያ ያዘው። ለአሁኑ ገንዘብ መጨረሻው ገንዘብ መበላት ድሮ ተበልቷል። ድሮ እኮ በኢሳትም ተበልቷል፣ በ360ም ተበልቷል። ያልተበላበት ጊዜ የለም። ግብፅ ገንዘቡ ሲከሰክስ ነው። የአሁኑ ግን የመጨረሻ ፋይናል ኢትዮጵያ ጠፋለች ባለው ጉዳይ ላይ ስላልተሳካ ግብጾች አብደዋል። ስለዚህ ነው ጠቅላላ ኤርትራዊ የተባለ በግብፅ ምድር ላይ ተለቅመው እንዲታሰሩ ፓርላማው እኮ ነው የወሰነው። አሁን ሰው አልሲሲ ይላል። አልሲሲ አይደለም፣ የግብፅ ፓርላማ ነው የወሰነው። ጠቅላላ ኤርትራዊ የተባለ በሙሉ በግብፅ ምድር ላይ ተለቅሞ እንዲታሰር ልያለሁ። ይሄ እኔ አይደለም ኮርዳይታ ወደ ኔጋ እንዳትመጡ። በዚህ የተበሳጨው ኢሳያስ አፈወርቅ ሳውዲ አረቢያ ገብቶ ከህወሓት ጋር ሊጀምር የነበረውን ጦርነት እንዳይጀምር ለሽምግልና ተጠርቶ ነው ሄዶ የሳውዲ መንግስት እናብሉት ከአሁን በኋላ ቶክስ ወደ ትግራይ የምትከፍት ከሆነ ኤርትራና ትግራይ ማለት ጦርነት የሚፈጠር ከሆነ እኛ አንገባም ብለው ሊያስፈራሩት ነው ይላኩት። ኢሳያስ እዛ ነው ያለው። ለ3 ቀን ሄደው 2ኛ ቀኑ ነው አሁን ያለው። የሳውዲ መንግስት አብዷል። ምክንያቱም የሻዕቢያና የህወሓት ጦርነት እንደሚጀመር ቀድሞ መረጃ ነበራቸው። ሻዕቢያ እንትኖቹ ሳውዲዎቹ እንዳታረጉት ነው ያሉት፣ እንዳትጀምሩት ነው ያለው። ኢሳያስ ግን ምርጫ የለውም። ከትግራይ ጋር ጦርነት ካልጀመረ የኤርትራ ጉዳይ ህልውና እዚህ ጋር ይቋጭበታል። ስለዚህ ግድ ያለው ጉዳይ ጦርነቱን ማስጀመር ነው፣ አይቀሬ ነው። ለዚህ ነው ሻዕቢያና ህወሓት ፍች ፈጽመዋል፣ በጋራ ሊጨርሱ መሆኑ መረጃ ወጥቷል ይላል። እንሰማዋለን። መቼም ሊጀምር ይችላል ጦርነቱ። ይሄ ነው። ሌላ በኮንትሮባንድ ደረጃ ላይ ዘይት፣ ሳሙና፣ ስኳር፣ እህል፣ ጤፍ ይጠብቁ የነበሩት ኤርትራውያኖች እንደሆኑ መንግስት መረጃ ደርሶበታል። ክብርት ከንቲባ አዳነች አቤቤ የተናገረችው ይህንን ነው። ዘይት የሚደብቁትን አውቃቸዋለች። እነማን መንግስት ታውቋል። ብዙ መጋዘኖች ተይዘዋል። ብዙ ነጋዴዎች ተይዘዋል። ከመንገድ ጀምሮ ከመኪና ጀምሮ የተጫነ በተለይ ወደ ኤርትራ ሲጓዝ የነበረ ብዛት ያለው ዘይት ተይዟል። ብዛት ያለው ስኳር ተይዟል። እህል ተይዟል። ክብርት ከንቲባ ወጣ ምን አለች? ዘይት የምትደብቁ ስኳር የምትደብቁ አንዴ እናዳምጣት የሷ ንግግር። ግድ ነው ህግን ማክበር። ምንም ዘይትና ስኳር የሚደብቁትን ደግሞ እናንተም እባካችሁ ብላችሁ ለምናችኋል። እባካችሁ ብቻ ልመና ሳይሆን ተቆጣጠሩም ነው መልእክቱ። በቁጥጥር ብዙ እየሄድን ነው፣ እንቆጣጠራለን። ዘይትና ስኳር የሚደብቁትን
እኛ መሄድ በሚገባን ደረጃ ሄዳል። መከላከያ እየሰራበት ነው፣ ደህንነት እየሰራበት ነው፣ ፖሊስ እየሰራበት ነው፣ ማህበረሰቡም ጭምር እንዲሰራበት እያደረግን ያለ ነው። ማን ነው የሚደብቀው? ሻዕቢያ ነው የሚደብቀው። ማን ነው የሚደብቀው? ህወሓት ነው የሚደብቀው። የት ነው? የተለያዩ ትልቅ መጋዘኖች ናቸው። መጋዘኑ ላይ ያለውን ስኳር የተደበቀ ዘይት የሚያውቀው ነው ማህበረሰቡ ነው። አውራጁ ማን ነው? የአካባቢው ሰዎች አሉ የሚያወርዱት። አውራጆቹ ጫኞቹ ማን ናቸው? እነሱ አሉ። ምንድነው ወተጠቁም እዚህ መጋዘን ውስጥ ይሄን ያክል ዘይት አውርጃለሁ፣ እዚህ መጋዘን ውስጥ ይሄን ያክል ስኳር፣ የማህበረሰቡ ድጋፍ ይጠይቃል ይላል። በማህበረሰቡ ጥቆማ መሰረት ነው ሄደን ዘይቱን የምንይዘው ስኳሩን የምንይዘው እያለች ነው ያለች። ከማህበረሰቡ ጋር ያደረገችው ውይይት ነው። እዚህ ጋር የዘይትም የስኳርም ሌቦች ሻዕቢያ አንዴና ለመጨረሻ ኢትዮጵያን አጠፋለሁ ብሎ ባለው መሰረት እንደማያጠፋት መንግስት አይኑን እንደተከለ እያየች ነው ያለችው። ዘይትና ስኳር የሚደብቁትን ደግሞ እናንተም እባካችሁ ብላችሁ ለምናችኋል። እባካችሁ ብቻ ልመና ሳይሆን ተቆጣጠሩም ነው መልእክቱ። በቁጥጥር ብዙ እየሄድን ነው፣ እንቆጣጠራለን። ግድ ነው ህግ ማክበር። ምንም እንዲጨመር ያደረገ ምክንያት በሌለበት ዘይት ባለፈው ከ200 እስከ 500 በድንገት ነው የተጨመረው። በጣም ነው የሚገርመው። የሚገባው ዘይት እንዳልደረሰ መረጃ ተቀባብለው መጀመሪያ ያከማቹትን ዘይት አውጥተዋል። ይሄ ህዝብንም መበደል ነው፣ ሀገርንም መበደል ነው። የትም ደግሞ አያደርስም በዚህ የሚገኝ ገንዘብ ማለት ነው። ለማንኛውም በፍጥነት ያደረግነው ዘይት ካለበት ቦታ ወደ ከተማ ወዲያውኑ ወደ 20 ተሳቢ የሚሆኑ አስገባን በንግድ ኮርፖሬሽናችን። ገበያውን ለማረጋጋት ሞከርን። አሁንም ጥረት ይፈልጋል። ሰሞኑን ግን መፍትሄዎች ተቀምጠዋል። ገበያውን የምናርቀው በቁጥጥር ብቻ ሳይሆን ምርት ካለበት ቦታ እንዲቀርብ በማድረግ ጭምር ስለሆነ ነው። መገፋፋት ወይም ደግሞ እኔ ብቻ የበዛበትን አለመደማመጥ ባህል እየተወረሰ የመጣውን ዕዳ ሀገራችን የቆየውን የፖለቲካ ቁርሾ አራግፈን ለማለፍ በዚህ ትውልድ ትልቅ እርምጃዎች እየተራመድን ነው። እነው በዛ አላለፍሽም ወይ ኮሪደር እኛ ጋር አልደረሰም በጃርሜዳ አካባቢ ብለው ያነሱትን እስከ 5 ኪሎ ድረስ ገባ ብለናል። የጀማመርናቸው ልማቶች አሉ። ሌሎች ክፍለ ከተማዎችም የተነሱ ጥያቄዎች ዛሬ አንዳንዶቹን በርለረፍት ስወጣ እየሰማው ነበረ። ጥያቄ የጀመሩ ስለነበሩ ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም፣ እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት ታደርጉልናላችሁ ማለት ነው። አባት አርበኞች የነጻ ሕክምናና ነጻ ትራንስፖርት እንዳለ እንደቀጠለ ነው። በምንም ወደ ኋላ ያልነው በጀትም የቀነስነው ነገር የለም። እናጣራለን። ስልካችሁን ይዘን እንዴት ለማን እንዳቋረጠው አጣርተን በተግባር ምላሽ እንሰጣችኋለን። የተለያዩ ፈተናዎችን በመጋፈጥ እንደ ሀገርም እንደ ከተማችንም ድሎችን አኩሪ ድሎችን አስመዝግበናል። መንገዳችን ነገም አልጋ ባልጋ ላይሆን ይችላል። ተግዳሮት አይነቱ ሊቀየር ይችላል። ግን በጋራ ከቆምን እናልፈዋለን። መሰረታዊ ለውጥ እናመጣበታለን ብለን በአገልግሎት በኩል ወደ ስራ ያስገባ ነው የመሶብ አንድ ማዕከል አገልግሎት እንደ ሀገር በክቡር ጠቅላይ ሚኒስትራችን ተበስሮ በመላው የሀገራችን ክፍሎች እንዲሰሩ በተሰጠው አቅጣጫ መሰረት ከተማችን አዲስ አበባ በፍጥነት 2 ማዕከላት እንግዲህ ክብርት ከንቲባ የተናገረችው ነገር የእህል መደበቁን ጉዳይ መንግስት በሌላ በኩል የዋጋ መረጋጋቱን ጉዳይ እየሰራበት ነው ያለው። ተጨማሪ ግን የደበቁትን ሰዎች እየታፈሰ ንግድ ፍቃዳቸው እየተቆማ ንብረታቸው እየተወረሰ በቁጥጥር ስር እንዲሆኑ ሆነዋል። ብዛት ሰዎች ተይዘዋል። ሚዲያ ስለማናወራው ነው። እኛ ያውቁታል የተያዙ ሰዎች እነሱ መዓት። አንዳንዶቹ እንዲያውም ሊመርዙ ሁሉ አስበው ነበረ፣ ግን ተደርሶባቸዋል። የተያዙም አሉ። ብዙ ነገር ነው ያለው። አሁን በሚዲያ የማይወሩ ነገሮች ስላሉ ነው። ሁለተኛ የተናገረችውን ሰምተህ ከሆነ ስለ ኮሪደር ልማት ነው። ትናንትና የፖለቲካ መጀመሪያ የፖለቲከኞች በተለይ የዲያስፖራ ፖለቲከኞች ሰው ቤቱ እየፈረሰበት እያለ ነበር ጫወታ የነበረው። አሁን የለም። አሁን መቼ ነው ሰፈራችን የምታፈርሽልን? መቼ ነው እንደዚህ? ቢሮዋ ተጨናንቋል። እንደዚህ የጨርቆስ በዚህ ይመጣል፣ የ5 ኪሎ በዚህ ይመጣል፣ የቡትን በዚህ በየቦታው የእኛ መቼ ነው በኮሪደር የሚለማልን? በአፍሪካ ግዙፉን ቦታ ይዛለች ኢትዮጵያ። ሰምታችኋል። ዛሬ የሚነገረው የሚመሰከረው ጠቅላይ ሚኒስትሩ ነው። ዓለም በሙሉ የሚያወራ ያለው አሁን
የጽንፈኛው ኃይል መተፋፈኛ መንገድ አጥቷል። የሚሄድበት መንገድ ሁሉ ተዘግቶበታል ያለው አሁን ነው። ለዚህ ነው በእልህ የውስጥ ለውስጥ ኦፕሬሽን አድርገን የጥላቻ ፖለቲካ ስራ አይቻልም። ዓለም መሰከረለት። ስለ ጠቅላይ የተነገረውን አንድ ነገር ላሰማችሁ። አጠራጥር ያልኩ ነው ማድረጋለችሁ። ይሁንና አዳም of ENEC by congratulating Prime Minister Abiy Ahmed by congratulating ጠቅላይ ሚኒስትር ዶክተር አብይ እንኳን ደስ አለ ነው። በዓለም ላይ ስምህ ገኑ አገር ገና ታሪካዊ ስራ በሙሉ ለዓለም ወጥቶ በማየታችን እንኳን ደስ አለህ። ይሄን የሚለው ዓለም ነው የሚለው ደራሲ አይደለም የሚለው ጻፊ አይደለም የሚለው ዓለም ህዝብ ያለበት ያለው ነው። አዳምጡት። by congratulating Prime Minister Abiy Ahmed for his vision and his leadership, and the government of Ethiopia for the establishment of ENEC, the institutional backbone to developing and regulating nuclear power that is safe, secure, and aligned with international standards. There are many milestones on the path to success. We are proud to be your partner and to widen our support. We are already doing a lot together, including expanding radiotherapy and cancer care through the IEA's Rays of Hope initiative, and we have much more to offer. In closing, let me again congratulate the government of Ethiopia, the Prime Minister, Commissioner Debebe, and everyone who made today possible. You're forging a bright future for Ethiopia, and the IAEA is there for you every step of the way. ይሄ እንግዲህ ያው የዓለም መንግስታትና ዓለም ህዝብ እያወራበት ያለው በጠቅላይችን ጉዳይ ላይ በተሰሩ ስራዎች ላይ እንኳን ደስ አላችሁ። ከዓለም ለዓለም ምሳሌ የሆነች አገር በመሆናችሁ ታሪክን በአጭር ጊዜ ውስጥ ቀይራችሁ የወጣችሁ አልፋችሁ እስከ ኮስሞስ ድረስ እስከ ኒውክሌር ድረስ የደረሰች ሀገር በመሆኗ ዓለም የሚመሰክረው ምስክርነት ነው። ሐሜት አይደለም፣ አሉባልታ አይደለም። ወይ ሰው እንደሚያወሩት እንደ ሚልኪስ አይነት ፖለቲካ ሳይሆን ዓለም አቀፍ ፖለቲካ ውስጥ ስራ በዚህ እኮ ነው። ይህን በሚመለከት ሰፊ ትንታኔ ሰፊ ፕሮግራም ይዘንበት እንመጣው። የኢትዮጵያ ትልልቅ መጋዘኖችን መንግስት በየቀበሌው መመዝገብ ከዚያ በጥንቃቄ መከታተል አስፈላጊም ከሆነ በድንገት ፍተሻ ማድረግ ኪሳቸው አይከቱት ነገር ወደ ሳሎን አይደብቁት አስፈላጊ ከሆነ የተጠርጣሪዎችን መኖሪያ ቤት ጭምር መፈተሽ ያስፈልጋል። አሁን እንዲያውም ወደ መኪና ፓርኪንግ ማቆሚያዎች ቦታዎች ላይ ወደ ጎረቤት ቤቶች ላይ እያዘዋወሩ እያሸሹ ይገኛሉ። እሱ መረጃ መንግስት ላይ ደርሷል። የያዘውም ሰው የደበቀውም ሰው ይያዛል። ምናልባት ካርታውን ሊነጥቅ ይችላል። አሁን ባለው በሰማሁት ጫፍጫፍ ልንገራችሁ ብዬ ነው። ምናልባት እንደዚህ በወንጀሉ ተባባሪ የሆናችሁ በጎረቤት ቤቶች ቤታችሁ ቀምጣችሁ ቤታችሁን ለነዚህ ሰዎች የምታከራዩ የሚሆኑ የነዚህን ሰዎች እህል የምትደብቁ ዘይት የምትደብቁ ምናልባት ካርታችሁ ሊነጥቅ ይችላል። በህግም ደግሞ በአግባቡ እስከ 15 ዓመት ጽኑ እስራት ሊፈረድባችሁ ይችላል። እየነገርኩ ነው ያለሁት። ህጉን ነው የምነግርህ፣ የምሰማውን ነው የምነግርህ። ይሄን ስናገር ከመንግስት ጋር እጣላለሁ። ሚስጥር ታውጣለህ ባላሉ ግን እናንተን ቀድሜ ልንገራችሁ። በኋላ ከምታለቅሱ ዩቲዩብ ላይ ወይ ደግሞ እንኮሮ ሚዲያ ላይ ወይ ግልብጥ ሚዲያ ላይ ገብታችሁ ኢንተርቪው ከምታረጉ ቀድሜ ላስጠንቅቃችሁ ከዚህ ድርጊታችሁ ተቆጠቡ። ማናችሁ ጥቅም አገኘን ብላችሁ የመጋዘን ኪራይ አገኘን ብላችሁ ደበቅን ብላችሁ ገንዘብ እናገኛለን ብላችሁ በዚህ ወንጀል የገባችሁ ተው ያልኳችሁ የመከርኳችሁ ነው ያሉት። ይሄንን በዚህ መልኩ በሶስት ሁለቱ ነገር ከጨረስ ሶስተኛ መጨረሻውን ነገር ልናገርና ፕሮግራማችን ባጭሩ መዘጋለን። ሶስተኛው ይሄ ነው። በመጀመሪያ ሐሜት እዛ ቡና ላይ እናንተ ሐሜት የምትፈልጉ ሰዎች ካላችሁ እዛው ጫት የምትቅሙ ጫት ላይ፣ ቢራ የምትጠጡ ቢራ ላይ፣ ድራፍት የምትጠጡ ድራፍት ላይ፣ ቡና ምን በየመንደራችሁ ማለት ያላችሁ ሐሜት የሚባል ነገር ይሄ መንግስት ከዚህ በኋላ አይቀበልም፣ አይሰማም። ይዞ መገኘት ነው የሚፈልገው፣ ይዞ መገኘት። እያንዳንድ ለተመደብክበት ስራ ሰርተህ ግባ። የሰራው ስራ የሚታይ ይሁን። እንዲህ አሉ ብለህ የምትል ከሆነ የዩቲዩበር ጋዜጠኛ ትሆናለህ። እንደሚሉት ከሆነ እንዲህ የተባለ ነው አሉ፣ እንደዚህም እኮ ይባላል ያለው እንደዚህም። ይሄ ጋዜጠኛ ዩቲዩበር የሆነ ጋዜጠኛ ገንዘብ የሚፈልግ ሸቃላ ይባላል። በድሬዳዋ ቋንቋ ሸቃላ የሚናገሩት ነው። ሐሜት ትፈልጋለህ፣ እዛው ብትፈልግ ድራፍት ላይ ብትፈልግ ጫት ላይ ማማት ትችላለህ። እዚህ ግን አትችልም ይላል። እዚህ ጋር የምፈልገው ስራህን ይላል። ስራህን ደግሞ ሰርተህ አሳየኝ ያለ ነው ያሉት ጠቅላይ ሚኒስትሩ። አዳምጦ የሚለው ጫት ላይ እዚህ ደግሞ ሲሆን ቁም ነገር
ሐሜት እዛው ቡና ላይ ጫት ላይ፣ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ መምጣት ያለበት እንጂ እንደዚህ አይነት ሐሜት ሰምቻለሁ ሐሜቱን እንዴት ታዩታላችሁ አይባልም። በመጀመሪያ የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሐሜት ታመጣላችሁ? እዚህ እንደዚህ አየሁ እንደዚህ ሰማሁ ነው እንጂ ምክር ቤት አባል የሚለው ሄጄ አረጋግጬ ጠይቄ እንደኛም ነበርን እኮ እዚህ እንዲህ አይጠየቅም። ስለዚህ ሐሜትን አስታክኮ መልስ መስጠት ያስቸግራል ማለት ነው። ግን እሳቤ አለ፣ ቲንኪንግ አለ ቢሃይንድ ዲስ። አንደኛው ይሄ ምክር ቤት አይደለም ሸኔ አሸባሪ ያለው አልነበራችሁም። እናንተ ደርሳችሁ ሸኔ አሸባሪ እንዳላችሁ ለአክት አታርጉ። እናንተ አይደለም ያደረጋችሁት። የቀደመው ምክር ቤት ነው ሸኔ አሸባሪ ያለው እንጂ እናንተ አይደላችሁ። ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከሞከራችሁ ስህተት ነው። እናንተ ሳትመርጡ ሳትገቡ ነው ሸኔን አሸባሪ ያለው። እኛ ግን አሸባሪ ማለት እኮ አይደለም። በየቀኑ እየተዋጋ ነው ሸኔን። ምን ያደርጋል አሸባሪ ማለት? በየቀኑ እኮ እየተፋለም ነው። አዎ ይሄ እንግዲህ ይሄን ያመጣበት ምክንያት ስላለኝ የጽንፈኛው ኃይል በሰላም የመጣውን በሙሉ ተቀበልናል። በጽንፈኛ ኃይል ብለን ያለውን ተቀብለን ስናስተናግደው አልገባም ያለው አሸባሪ ነው። ሸኔ እኮ እነ ጃልሳኒ እኮ ገብተዋል እኮ ብዙ የኦሮሞ እንትኖች እኮ ተዋጊዎች ገብተዋል እኮ። ያልገባው አሸባሪ ነው። የፋኖ ኃይል ጀዊሳ ብለን ያለው ኃይል የገቡት እኮ አሉ እኮ የሆነ ማስረጃ ሰጤ እኮ ገባው። ሰላማዊ ናቸው። ህወሓት በአራት ቦታ ተከፍሏል። አራት ቦታ ነው የሚጨራረሰው ህወሓት። የአብርሃም ድኩል ጦር ለብቻው፣ የደብረጽዮን ጦር ለብቻው፣ የታደሰ ወረደ ጦር ለብቻው፣ የትግራይ ህዝብ ደግሞ ለራሱ ለነጻነት የሚታገለው ኃይል ደግሞ ለብቻው። አራት ቦታ ነው የተከፋፈለው። ኳሱ ነጥሮ ትግራይ ገብቷል ብለን ስንል እነዚህ ጨዋታ ስለምናውቃቸው ነው ያለው። ስለዚህ አሁን ያለው ምርጫ ምንድን ነው? ስለዚህ አሁንም ቢሆን አሸባሪ በአሸባሪ ሊስትነቱ ይጠራል። አሁን እኛ ያስቸገረን የሚታየው የሸኔ የፋኖ የጁንታ የሻዕቢያ ጉዳይ አይደለም። መንግስት እስር ላይ የተቀመጣችሁት አሸባሪዎች ናቸው። መንግስት እግር ስር የተቀመጣችሁት እናንተ ናችሁ። ቀንደኛ አሸባሪዎች አሁን የምትለቀሙት ተጀምሯል። አዎ ተጀምሯል። ይቀጥላል፣ በደንብ ይቀጥላል። እንዲቀጥል ስለምንፈልግ ነው የምናለው። እየተለቀመ ነው ያለው። ጫጫታ ተጀምሯል። አዎ ገና ነው፣ ገና ነው። ገና መች ተነካና ነው የምትጫጩት? አሁን ገና ካሁኑ እከሌ ታሰረ፣ እከሌ ከስራ ተባረረ። ገና ነው። ገና መች ተጀመረ? አይነካ። ገና እኮ ነው። ዋናው አሸባሪ ጫካ ያለው አሸባሪ አይደለም። እንደውም ይነሳነታል የሱ አሸባሪነት። መሀል ውስጥ ተቀምጠ ግን በዚህ ሴራ ላይ ያለ በሁለት ቢላ የምትበላ ግን አንተ ስራህን ትለቃለህ፣ ለፍርድ ትቀርባለህ። በሁለት ቢላ የበላ ወንጀለኛ ሆነ ትለቀማለህ። የውስጥ አርበኛ ትባላለህ አንተ። እነዚህ መደረግ ስላለባቸው ነው። መንግስትም እርምጃውን ጀምሯል። እኛም አክብረናል፣ አድንቀናል። ስለዚህ በዚህ ጉዳይ ላይ ሌላ አጀንዳ ይዤበት እመጣለሁ። ውድ አድማጭ ቤተሰቦች እንግዲህ ለአሁኑ አርፍጅም ስለመጣሁን እችን ያክል ካልኩኝ ይበቃኛል። ግን እመጣበታለሁ። አሁን ዛሬ የሰራናት አጀንዳ ብዙ አርዕስት ያለው አጀንዳ ስለሆነ በደንብ በስፋት እንመጣበታለን። በርቱልኝ፣ ወዳችኋለሁኝ እያልኩኝ ፕሮግራሜን በዚህ ይዘጋለሁ። ክብር ለሚሰጠው ክብር ስጡ። ክብር ለኢትዮ ኤርትራ ህዝቦቻችን፣ እንደዚህ ችግር የለብኝም። ለክብር ጀግና ጠቅላይ ሚኒስትራችን ዶክተር አብይ፣ ለመከላከያ ኃይላችን፣ ለምድር ኃይላችን። እንዴት ዛሬ ደግሞ አለባበስህ ዲክቴት ይመስላል። ጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ ተቋሞቻችን እንዲሁም ለለውጥ አራማጆች ያለች በሙሉ አንድ ቁጥር ያላችሁ ወዳችኋለሁ። ሰላማችሁ ይብዛልኝ እያልኩኝ አሁን ፕሮግራሜን በዚህ ዘጋለሁኝ። እመጣለሁኝ በደንብ በስፋት ያልጨረስኩት ፕሮግራም አለ። በጣም ሰፊ ፕሮግራም ነበር ያዝኩት። የሰዓት መጣበብ ነው። ይህንን በዚህ ብዬ ፕሮግራሜን ዘጋለሁ። አስገራሚ ናቸው። የፈረንጅ ስታይል ተከታዮች ናቸው። የእነንትናንና የነከሌን ስታይል አስተዋዋቂ ናቸው። ባህላቸውን ተከታዮች ናቸው።
እባክህ ጌታዬ ልቦና ስጣቸው እባክህ አንድ አምላክ ልቦና ስጣቸው ኧረ ገላገላ ገላገል ዶክተር አብይ መልእክተኛው ማስተር አብነት በመልካም ስራችሁ በበጎ ስራችሁ የተሸለማችሁ ስራችሁን አጠናቅላችሁ ደግሞ እንደገና መቀጠል አለባችሁ ስራችሁን በርትታችሁ እንደገና አፕግሬድ እያደረጋችሁ መቀጠል አለባችሁ እግዚአብሔር ሲልልህ አምላክ ሲረዳህ እግዚአብሔር ሲልልህ አምላክ ሲረዳህ እንዲያው ስግጥ ብለህ ትፈምሳለህ ትሸለማለህ እኔን ካላመንከኝ አዶናይ አለልህ በነገራችን ላይ አዶናይ ኮንግራቹሌሽን እንኳን ደስ አለህ እንኳን ደስ አለህ አዩቲ የወዴ ብዙ ማይክፋሽ አይዞሽ አይክፋሽ ዘንድሮ ባይሳካ ቀጥ ያለልሽ ብዙም እንዳታዝኝ ቅር እንዳይልሽ ብዙም እንዳታዝኝ ቅር እንዳይልሽ አዩት ያለ ወደ ቀጥ ያበት ያንቺ ይሳካልሽ አይዞሽ አይክፋሽ